بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء في الدعوة إلى الله درس 7 يقول المؤلف حفظه الله تعالى: والثاني يمثله جماعة اهتمت ببعض الأعمال من الإسلام وتغلبت عليها نزعات الصوفية هزت عقيدة التوحيد في كثير من نفوس أتباعها وعليهم مؤاخذات في عقيدتهم وعباداتهم. قال الشيخ حفظه الله تعالى الشيخ ربيع يتي أمة تسنة أتقاتها كفافلا يتلاقي طاقتات سوتش أيام اللكو باللبت وقت كهديانوش ከስራቸው አድርገው እየረገጧቸው ባሪያዎች አድርገው አገልጋዮቻቸው አድርገው እንዳያዟቸው ስነ ምግባራቸውን ሁሉ እንዳበላሹት አላህ عز وجل ያዘነላቸው ሙስሊሞች ካልሆኑ በስተቀር በዚህ ሁኔታ ላይ እያሉ ከነብያቶች መንሃጅ ርቀው ባሉበት ወቅት የተወሰኑ ሰዎች ከንቅልፋቸው በረገጉና ህዝቡን ሙስሊሙን ወደ አላህ ተመለሱ እያሉ ጥሪ ማድረግ ጀመሩ። ዑዱ ኢላ አላህ ወደ አላህ ተመለሱ እያሉ ጀመሩ። ከዛም ኪታብ መጻፍ ጀመሩ፣ ኹጥባ ማድረግ ጀመሩ፣ የተለያየ ንድፍና እቅድ ማውጣት ጀመሩ። ለምን ኡማውን መጀመሪያ ወደ ነበረበት ክብር ይመለስ ዘንድ። ከዛም ብዙ ታገሉ። ግን ሲታገሉ ግን የተለያየ የሆነ አዝማሚያና አቅጣጫ አላቸው እነዚህ ዳዕዋ የሚያደርጉ ሰዎች ማለት ነው። ህዝቡን ወደ ትክክለኛው እስላም እንመልሳለን ብለው የሚሉ ሰዎች የተለያየ አዝማሚያ አላቸው። ከነዚያ የተለያዩ አዝማሚያዎች መካከል 3 ነው ያለን ብለዋል። ሁሉም ግን ጉልበታቸውን አንድ ቢያደርጉት ኑሮ ነብያቶች በሄዱበት ዳዕዋ ሲያደርጉ በጀመሩበት ጀምረው ቢታገሉ ኑሮ ውጤታማ ይሆን ነበር፣ አላማቸው ላይ ደርሱ ነበር። ነገር ግን 3 አይነት እንደዋና የምናያቸው 3 አይነት አዝማሚያዎች አሉ። የመጀመሪያው ክፍል ዳዕዋ አድራጊዎቹ ነብያቶች ከጀመሩበት ጀምረው ኡማውን ትክክለኛውን አቂዳ በማስተማር ላይ ነብያቶች ጥሪ ወዳደረጉበት ጥሪ በማድረግ ሰለፎች በተጓዙበት ጎዳና ላይ መጓዝ አለበት ብለው በቁርአንና በሱና በሰለፎች አረዳድ ጥሪ የሚያደርጉ ሰዎች እንዳሉ አይተናል። እነኚህ ደግሞ ኡማው በአጠቃላይ ሊያቀፋቸው የግድ ነው። ለምን አላህ عز وجل واعتصموا بحبل الله جميعا ብሏል። ማቀፍ አለበት እነኚህን አላህ عز وجل ትልቅ ደረጃ ላይ ያደርሳቸው ዘንድ የሚለውን አይተናል። ነገር ግን እነኚህ ላይ የሆነ ሙአኸዛ የሚወቀሱበት ነገር አለ ብለዋል። የሚወቀሱበት ነገር ምንድነው? ቁሳዊ የሆነም ትግልና ሞራላዊ የሆነ ትግል ዳዕዋው ህዝቦች ጋር ይደርስ ዘንድ አለገሱ ነው የሚሉት። ዝም ብለው ይጽፋሉ፣ ዳዕዋ ያደርጋሉ እንጂ ወደ ሰለፎች መንሃጅ ተመለሱ እያሉ المادية من الجهود المادية والمعنوية لنشر دعوة الحق هي ትክክለኛ የሆነ ዳዕዋ እንዲበተን ወይም ለኡማው እንዲደርስ ለማድረግ ማድያና ማዕናዊያ የሆነ ነገር ጥረት አላደረጉም፣ አልታገሉም። እዚህ ላይ ይወቀሳሉ ካሉ በኋላ ወሳኒ ሁለተኛው አቅጣጫ ማለት ሁለተኛው አዝማሚያ ሁለተኛው ጀማዓ ማለት ነው። يمثله جماعة የሆነ ጀማዓ ይወክለዋል። يمثله ማለት ይወክለዋል ማለት ነው። ጀማዓቱን ሁለተኛው ጀማዓ ይወክለዋል። اهتمت ትኩረት ያደረገች የሆነች ጀማዓ ማለት ነው። ببعض الأعمال من الإسلام ከኢስላም ከፊል ተግባሮች ላይ ማለት ነው። ከኢስላም ከፊል ተግባሮች ላይ ብቻ ያነጣጠሩ የሆኑ ማለት ነው። ትኩረታቸው ከፊል ላይ ብቻ ነው። وتغلبت عليها ያሸነፋቸው ሲሆን እነኚህን ጀማዓዎች ነዘዓት الصوفية የሱፍያ ዝንባሌዎች ማለት ነው። ነዘዓት ማ بمعنى ميل شديد ልክ ወደ ሱፍያ የተዘነበሉ የሆኑ እነኚህ ጀማዓት ተብዮች ናቸው። ዑለማዎች ሱፍየቱል ዐስር ብለው እንደሚሰይሟቸው ሁሉ ማለት ነው። በዘመናችን ያሉ ሱፍያዎች ይላቸዋል ጀማዓት ተብዮችን ማለት ነው። እነሱን ይመለከታል ሁለተኛው ማለት ነው። يمثل جماعة اهتمت ببعض الأعمال من الإسلام جماعة تبليغ እንደምናውቀው ከኢስላም የተወሰኑ ቦታዎች ላይ ብቻ የምንጠጥሩታል። ተወሰኑ ፈዳኢል ላይ خروج في سبيل الله ወጣ ዳዕዋ አድርግ ጀማዓ ሶላት በቃ ጾም እንደዚህ በቃ የተለያዩ ፈዳኢሎች ላይ ብቻ ነው የሚያተኩሩት። ሌላ ነገር ወደ ተውሂድ ጥሪ አድርግ፣ ቀብርን መዋጋት አለብህ፣ ሙሽሪኮችን መዋጋት አለብህ፣ ናም ቢድዓን ማውገዝ አለብህ የለም። እነሱ ጋር እንዳል ነገር የለም። ብቻ ትኩረታቸው ببعض الأعمال من الإسلام ከኢስላም በተወሰኑ ነጥቦች ላይ ብቻ ነው የሚያነጣጥሩት ማለት ነው።
وتغلبت عليها نزعات الصوفية يصوفيا زنبالي وش ياشنفاتشو ينبرككاتشو يهونو مالتو تغلبت مات ياشنفاتشو سيهون عليها بذي جماعة لي مال نزعات مات زنبالي وش الصوفية صوفيا ويهونه زنبالي ياشنفاتشو سيهونو مالتو هزت ينقطقطش ستهون مالتو مالتي جماعة عقيدة التوحيد ايو يتوحيد الامنة مالتو ينقطقطش ستهون في كثير بزو سولاي من نفوس اتباعها ይችን ጀማዓ ከሚከተሉ ሰዎች በርካታ ሰዎች ነፍሶች ላይ አቂደት ተውሂድ እንዲንቀጠቀጥ ያደረገች ሆነች በቃ ስለ አቂደት ተውሂድ ሲነገር ያርገፈግፋቸዋል ማለት አይመቻቸውም ማለት ነው ይሄ ነገር ለቀውታል ማለት ነው ለምን አያስተምሯቸውማ እንደውም ከአቂደት ተውሂድ ህዝቦች እንዲበረግጉ ነው የሚያደርጓቸው በቃ ሰምታችኋል የተለያዩ ተብሊጎች ድሮ የነበሩት ሲናገሩ እንደነበረ የሼህ መሐመድ ኢብኑ አብዱል ወሃብ ዳዕዋ ዓለም ላይ እንዳይሰራጭ ያደረገው ተውሂድ ላይ ያለው ኃይለኛ ትኩረት ነው ስለ ሽርክን በኃይል ስለሚያወግዝ ነው እያሉ ሲተቹ አይተናል ሱብሃንአላህ እንደውም بالعكس ዓለም ላይ እንትሻር ያደረገላቸው ምንድነው ወደ ተውሂድ ጥሪ ስላደረጉና ሽርክን ስላወገዙ ነው እነሱ ግን ኪታቦችን የሼህ መሐመድ አብዱል ወሃብ ኪታብን ይቀዱ ነበር ይባላል ሲያገኙ ለኪታቡ ተውሂድን ታገኟቸው ኡማውን ያስጠነቅቃሉ እነዚህ ሰዎች ማለት እና هزت ينقطقطش ስትሆን عقيدة التوحيد የተውሂድ እምነት في كثير من نفوس أطفائها እቺን ጀማዓ ከሚከተሉ ሰዎች ነፍሶች ውስጥ ብዙሃኖቹ ላይ عقيدة التوحيد እንዲንቀጠቀጥ አድርጋለች ማለትም ሰባት እንዳይኖረው ጽናት እንዳይኖረው በአቂዳቸው ላይ ለፍስፍሶች እንዲሆኑ ማለት ነው በአቂዳቸው ላይ የሚርገበገቡ ሰዎች እንዲሆኑ አድርጋለች ጀማዓት ብልዎችን የሚከተሉ ማለት ነው وعليهم በእነዚህ ሰዎች ላይ ደግሞ ሙአኸዛቱ በርካታ የሆኑ ተወቃሾች የሚያደርጓቸው ነገሮች አሉ ማለት ነው ሙአኸዛት ማለት ተወቃሾች እንዲሆኑ የሚያደርግ اعتراضات ምንቃወማቸው ወለውም የሚተቹበት ነገር نعم የሚነወሩበት የሚተቹበት ነገር የሚጠለሹበት ነገር በርካታ ነገር አላቸው ማለት ነው እንደሚታወቀው ጀማዓት ተብሊግ نعم ትክክለኛ ነብያቶች ይዘውት የመጡትን ትምህርት ቢያስተምሩ ኖሮ ይሄዱበት አገር ላይ እድል ይሰጣቸዋል የመድረክ እድል ይሰጣቸዋል ያስተምሩልን ይሰጣቸዋል አይሰጣቸውም ይሄዱበት አገር ላይ የማስተማር እድሉ የሚሰጣቸው ምንድነው ትኩረታቸው ተወሰኑ ነጥቦች ላይ ብቻ ነው በቃ የተወሰኑ ነጥቦች ላይ ነው የሚያተኩሩትና ነው እነዚህ ሰዎች ማለት ለዚህ ነው እነ ሼክ ሙቅቢል ረሂመሁላህ ተዓላ የጀማዓት ተብሊጎች የነሱ ጥሪ በእነ አቡ ጀህል ጊዜ ብትሆን ኖሮ አይቃወሙ ነበር አቡ ጀህል በቃ ይሰልም ነበር አይቃወሙ ነበር ገብቷል ምንም የሚያጋጭ የነሱ ዓላማና እነሱ የሚያስተምሩ ትምህርትና እና አቡ ጀህል ጋር ምን የሚጋጭ ነገር የለውም ምክንያቱም ሰባ ሰማያትን የፈጠረው ማን ነው ደህና ነው ለሱ ትኩረታቸው እና አቡ ጀህልም አላህ ነው ብለው የሚያምኑት እነሆ በልናቸው አይሉም እነላት እነመናት አይሉም እነሱም እንደዛ ነው የሚሉት ነገር ግን ከአላህ Subhanahu Wa Ta'ala ውጭ በሐቅ ይመለክ የለም ይሄ እናንተ የምትመልኳቸው ጣዖታቶች የሐሰት አማልክቶች ናቸው ብለው ቢሉ ኑሮ እነ ጀማዓት ተብሊጎች ለክ ነብያቶችን ያስተምሩትን ቢያስተምሩ ኑሮ ማንም ሰው አይቀበላቸውም ነገር አይቀበላቸውም ነበር ማለት ነው hatta እና አቡ ጀህል እንኳን ማይቃወማቸው በወቅታቸው የነሱ ዳዕዋ ቢደርሳቸው ለምን ነው ከነሱ ዓላማ ጋር ቢጋጭ ነገር የለም እነኚህ ሰዎች ሙአኸዛት አላቸው ነው በርካታ የሆነ ምን የሚወቀሱበት ነገር አለ في عقيدتهم እምነታቸውን በተመለከተ وعباداتهم ኢባዳቸውን በተመለከተ نعم አስልን ቁቡሪዎች ናቸው ቁቡሪዎች አስራቸውን ስትመለከት ማለት ነው በቢድዓ የሚጨማለቁ ይሆኑ ማለት ነው ስለማ ቢድዓ ያነሱ ስለ ሽርክ ያነሱ ስለ ትክክለኛው ተውሂድ ያነሱ ስለ ተውሂድ الالوهيه ስለ ተውሂድ الاسماء والصفات ብቻ ተውሂድ الربوبيه ላይ ብቻ ትኩረታቸው ማለት ተውሂድ الربوبيه ላይ ከዛ በኋላ ደግሞ فضائل الاعمال በቃ ይሄ ነው ከዛ በኋላ ኪሎ ሱካር ያዘ ወይም ደግሞ ኪሎ ስጋ ያዘ መንደር ለመንደር መዞር ነው ሰዎችን በዚህ ለማታለል ማለት ነው በዚህ ለማታለል ማለት ነው በር ማንኳኳት ነው ከዛ በኋላ ይሄዱ ማለት ነው አይና ለዚህ ነው ሼክ ሷሊህ አልፈውዛን እዚህ እንኳን ሪያድ ላይ መስጂድ ውስጥ መተው ዳዕዋ ሊያደርጉ መስጂድ ውስጥ መስጂዱን መኖሪያቸው አድርገው ታውቃላችሁ መስጂዱ የሚቀመጥ ሳይለሲ እንትና ዳዕዋ ሲወጡ ማርፍበት ቦታ ላይ መስጂዱ ነው እኔ የዛን ቀን በተውሂድ ዙሪያ ዳዕዋ ነበርኛል በቃ መስጂዱን በርገር ለቀው ሄዷል የሼክ ሷሊህ አልፈውዛን በህይወት አሉ ሱብሃንአላህ የጀማዓት ተብሊጎች ላይ ሲናገሩ ማለት
በርግጉ ከመስጂድ መጀመሪያ ሰዎችም ወደ መስጂድ ግቡ የሚሉ ሰዎች ናቸው አሉ እነሱ የሚኖሩት መስጂድ ነው እዛ እነሱ አሉበት መስጂድ እሳቸው ከመግሪብ በኋላ ዳዕዋ ነበራቸው በርግጉ ወጡ ሄዷል በቃ የተውሂድ ያላቸው ጥላቻ ሱብሃንአላህ ለሱና ሰዎች ያላቸው ጥላቻ ማለት ነው ለሱና ሰዎች ያላቸው ጥላቻ በሌላም ጊዜ እንዲሁ ተመሳሳይ የኔ ጓደኛዬ እንዲሁ ፕሮግራም ነበረው ዳዕዋ እንዲሁ በተውሂድ ዙሪያ ሲያደርግ እንዲሁ በርግገው ሄዱ ይላል እሲ ጀማዓት ተብሊግን እነሱ ጋር ውጣ ማለት አይደለም አሉበት መስጂድ ላይ ወጡበት መስጂድ ላይ እስኪ ዛሬ እኔ ከሽሽባት ይዤ ላስተምራችሁ ኪታቡ ተውሂድ ይዤ ላስተምራችሁ በላቸውና ምን እንደሚሉ በቃ በዚህ ዳዕዋ ላድርግላችሁ እኔ በላቸው እስኪ ምን እንደሚሉ ወይም ደግሞ ስለ ተውሂድ ስለ ትክክለኛው ተውሂድ ነብያቶች ስላስተማሩ ተውሂድ ስለ ሽርክ ስለ ቢድዓ እኔ ዛሬ ላስተምራችሁ በላቸው እሺ መርሐባ ለው ያዳምጡሃል ሞክርስ ጀርብ ኢለም تصدق ጀርብ ምን እንደሚመጣ ማለት ነው ያ ይቀላለስ የነበረ አንገት ወደ ምን እንደሚቀየር ጀርባቸው እሺ እኛ ሞክረናቸውና ነው ተጅርባ ስላለን ነው አይናም والله ይሄ ነው የተውሂድ ሱብሃንአላህ የተውሂድ ያላችሁ ጥላቻ አዑዙ ቢላህ ኃይለኛ ጥላቻ ነው ያላችሁ በቃ ስለ ሽርክ አታንሳ ነው ቢሉ በቃ ስለ ቢድዓ አታንሳ ስለ ሰዎች ባህል ልምድና አዳ አትግባ ይላል በቃ አትግባ ዝም በል በቃ ይሄን አቆማቸው አዳብ አለ እንደገና ስድስቱ ሲፋዎች አሉ المورد العذب الزلالي بدأ بيتنا والنا الشيخ أحمد يحيى النجمي رحمه الله تعالى إخواننا جماعة تبليغوتين يوقبت ماذا نعم والله بدأ منه أنتنا لا تشوف نعم إيه تمام أنجاوش ماذا لأنه هلت فرقاوش الزملة الشيخهم ينساتوا النسنة ودفتم ينساتوا إخواننا أهل ينساتوا جماعة تبليغوتين طيب وقد قام الشيخ تقي الدين الهلالي الشيخ تقي الدين الهلالي يتبالى الشيخ قالوا قوم تنقساقسالو والشيخ محمد أسلم يبالو الشيخ انه تنقساقسالو أحد خريج الجامعة الإسلامية جامعة الإسلامية مدينة مالتنا كجامعة الإسلامية تمراقيዎች አንዱ የሆነው ማለት خريج ብሎ ማለት ተመራቂ ምሩቅ ማለት ነው خريجين ነበር ጀማዓ ሙዘከር ሳሊም ነው ኑኗ ለኢባፋ አርቃ ነው احد خريج الجامعة الإسلامية መዲና ላይ የሚገኘው ጃሚዓት الإسلامية ከዛ ምሩቆች ተመራቂዎች አንዱ የሆነው الشيخ محمد أسلمات ነው እነሱም ቆሟሉ وغيرهما ሌሎችም ቢነቅብን በመተቸት ማለት ነው በማብጠልጠል በመተቸት موجهين ያለመና ያነጣጠረ የሆነ ማለት ነው ያለመና ያነጣጠረ ወይም የዞረ የሆነ لهذه الجماعه ለዚህ ጀማዓ ማለት ነው እነኛ ዓሊሞች ደግሞ በማን ላይ እንደጻፉ ግልጽ ነው በማን በጀማዓተ ተብሊግ ላይ ሆኖ ማለት ነው ጀማዓ ተብሊጎችን ጠማማ አንጃዎች መሆናቸው ተነግሮት ዕውቀት የለሽ ባላዎች ጀሃላዎች መሆኑ ተነግሮት እነሱን ከማወደስ ወደ ኋላ የማይነሰው ኑልሂቁሁ بهم እንደነሱ ጀማዓ ተብሊግ እናደርጋለን እንደነሱ ማለት ነው ለህጁሩሁ እናኮርፈዋለን እንርቀዋለን ኡማውን ተህጂር እናደርጋለን እነሱን በማወደሱ ብቻ ማለት ነው እነሱን ተዝኪያ የሚያደርግ ከሆነ ማለት ነው የዑለማዎች ፈትዋ ያደረጉበት ግን ጠማማ አንጃዎች መሆናቸውን የማያውቅ ከሆነ ይነገረዋል ከተነገረው በኋላ ግን እነሱን የሚያወድስ ከሆነ እነሱን ከፍ የሚያደርግ ከሆነ እነሱን የሚክብ ከሆነ نعم ዑለማዎች ፈትዋ አድርገዋል ኑልሂቁሁ به ونعامله بما نعامل بهم ከነሱ ጋር ያለን መስተጋብር ሙዓመላ ለሱም እናደርገዋለን እናኮርፋለን እንዘጋዋለን አሉ ዑለማዎች እንጥለዋለን ይላል እነሱ እንደምንጥላቸው ሁሉ ማለት እነኚህ ጠማማ የሆኑ አንጃዎች ናቸውና ማን احد خريج الجامعة الإسلامية كجامعة الإسلامية ተመራቂዎች አንዱ የሆነ ማለት ነው وغيرهما ሌሎችም ዑለማዎች ቢነቅድን በትችት ማለት ነው موجهين ያለመና ያነጻጸረ የሆነ لهذه الجماعة እቺን ጀማዓ ማለት ነው من واجبها እቺ ጀማዓ ግዴታዋ ነው أن تستفيد لتتقم منه ከዚህ ነቅድ ትችት ማለት ነው ይሄን ትችት ልብ ብላ አዳምጣ
لتملس قدتها نو تتقم نعم من واجبها أن تستفيد منه لتتقم كذا تشيت ننيو علماء كقربوا تشيت ننين جماعات كتشوبت تشيت مالتنا وتعود لتملس إلى جادة الحق تككلنيا ودهونه غدانا لتملس قدتها نو والصوابي تككلنيا حقنا تككلنيا ودهونه غدانا لتملس قدتها نو يلالو شيخو مالتنا جماعة تبلغوش سبحان الله سنت يقول ملاحظة أصلا مؤسسة محمد إلياس يبالو قبورينا قبر أملاكي مؤسسة مالتنا إيه دوبندي يبال تلك جامعة لاتو جماعة تبلغوش ميفلفلوا بيت مالتنا إذا كمي عنده إذا مهيدين حرمين كمي ياسب مياسول طالب يبالا جماعة تبلغوش نو مالتنا إيه ده الله دوبندي يبالون እሱን የመሰረቱት የገነቡት ማናቸው ላምናሉ ነብዩ መሐመድ አለይሂ ሰላም ከሷሃቦች ጋር ይላል በቃ እንዲሁ ደግሞ በተወሰነ ጊዜ እየመጡ ምን ያደርጋሉ ሂሳብ ያደርጋሉ ይላሉ ኃይለኛ ጃሚዓ ነው ትልቅ ጃሚዓ ነው ረድ ያደርግባቸው አንድ ዓሊም ምን አለ እንደው አላቸውና መልእክተኛው አለይሂ ሰላም የናንተ ዑማል ሰራተኞች ያደርጋቸዋቸው ሱብሃንአላህ እስከማለ ድረስ ማለት ሱብሃንአላህ جماعة تبليغوش أعوذ بالله جاهلوش عند علم كجماعة تبليغونه عند علمة تجين عند علمة تجين يقول الله مثل أقراتين رياض الصالحين ويبا مرنيا ويبا انجليزينيا نعم قال رسول الله يلا في نافعلكم اللي يتميشون عنه قال رسول الله يلا قال رسول يلا نعم عندي يالو هزبون يمياجاجلو يكونوا مالتنا اسكاي تسقالله شي كتب اسلام የሚያስተምር ተፍሲር የሚያስተምር አቂዳ የሚያስተምር መንሃጅ የሚያስተምር ታገኛለህ ከነሱ አታገኝም ኡማውን ወደ ጥመት ወደ ጅህልና እየጎተቱ ያሉ ጠማማ አንጃዎች ማለት ነው ጠማማ አንጃዎች ሱብሃንአላህ ነግሬያቸዋለሁ ደጋግሜ ስለተነሱ ነው ሳኡር ላይ የሳኡር እንግሊዝ ተወላጅ ሆኖ እኛ ጓደኛችን ጃሚዓ የሚማር ጃሚዓት ኢማም የሚማር ሂንድ ሀገር ለአራት ወር ዳዕዋ ይወጣ ስለ አቡ ጣሊብ ያወራንኛ ያለን ስለ አቡ ጣሊብ ረዲየላሁ ዐንሁ ያለ ማለት አቡ ጣሊብ ተመልከት እንግዲህ አቡ ጣሊብ ካፊር ነው ማንም ሰው የሚያውቀው በኩፍር እንደሞተ ግን ረዲየላሁ ዐንሁ አለ እዚህ ብሎ የሚነዱ እኮ ናቸው የሚነዱ ሰዎች ስለሆኑ ማለት አባ ካፊር እኮ ነው እንዴት ትላለህ والله ካፊር መሆን አላውቅም የሱሐባ መስለኝ ማለት ሱሐባ መስለኝ ማለት ነው ዳዕዋ ለዳዕዋ ጃሚዓ ሚንበር የዚህ ሀገር ሰው ነው والله اني بجوري يسمعوا እኛው ጋር ስራ የነበረ ሰው ማለት እኮ ይሄ ነው በቃ ያው ሻንጣ ይዞ አገር ለአገር እንዲዞር ብቻ ነው ከዛ አብናኡ ዳዕዋ ይላል በቃ የዳዕዋ ልጆች ይላል በቃ አሽን ዳዕዋቸው ወደ ነብዩ አለይሂ ሰላም መንገድ ሳይሆን ወደ ሼኻቸው መሐመድ ኢልያስ መንገድ ነው የሚሰሩት ጥሪ የሚያደርጉት በዛ ላይ እንጂ በነብዩ አለይሂ ሰላም መንገድ ላይ አይደለም ይሄ ከሆነማ ነብዩ አለይሂ ሰላም የተጋፈጡትን ራስ ማንሳት አለባቸው ወንዶች ከሆኑ ይሄ ነው ሽርክን ማውገዝ ወደ ትክክለኛው ተውሂድ ኡማውን ጥሪ ማድረግ ከቢድዓ ኡማውን ማስጠንቀቅ ይሄ ነው ዋናው መሆን ያለበት طيب እና ይቺ ጀማዓ من واجبها قدتا يهونباتال أن تستفيد لتتأكم مالتنا لتتأكم منه كذي تجت ننيو علماء كقربوا تجت مالتنا وتعود لتملس إلى جادة الصواب إلى جادة الحق وده حق وده هو قدانا لتملسنا والصواب تيكلنا وده هو قدانا لتملس قدتا يهونباتال إن بذوريا أمون قدي جماعة الإلكترونية يتفلفلون يا مساجد كويس رجل بيجي هما شوال ዋናው መስራቻቸው ማን ገብታችኋል በጣም ጊዜ ሆናችኋል ቆይቷል ወثالث ሶስተኛው ደግሞ አቅጣጫ እንግዲህ በዚህ ዙሪያ نعم የሚጎርፉ የሆኑ ህዝቡን ኡማውን ወደ ትክክለኛው እስላም እንመለሳለን ብለው በዚህ ላይ የሚታገሉ አሉ ምን ከኢስላም የተወሰኑ ነጥቦችን ብቻ አንስተው በዛ ላይ ግብግብ የፈጠሩ የሆኑ ማለት ነው ትኩረታቸው እዛ የሆነ ሌላኛው ደግሞ ወثالث ሶስተኛው يمثله جماعه የሆነ ጀማዓ ይወክለዋል ሶስተኛውን አዝማሚያ ሶስተኛውን አቅጣጫ ያው ህዝቡን ወደ ትክክለኛው መንገድ ለመመለስ ሲሉ ሰዎች ተለያይተዋል ነው አይደል ሰዎች ባቋማቸው ተለያይተዋል ነው በዚህ ላይ የሚጎርፉ የሆኑ ሰዎች አሉ ነው በቀጣዩን በተመለከተ يمثل جماعه የሆኑ ጀማዓዎች የሚወክሉት የሆነ አዝማሚያ አለ
اهتمت ይቺ ጀማዓ ደግሞ ትኩረት የሰጠች ስትሆን ማለት ነው ቢጀዋኒበ የተወሰኑ ነጥቦች ማለት ነው ቢጀዋኒበ የተወሰኑ ነጥቦች من الاسلام ከኢስላም የተወሰኑ ጎኖች ማለት ጀዋኒማት ጎን በሉት የተለያዩ ጎኖች ማለት ነው ከኢስላም ሲያሲየቲን እነኛ ጀዋኒባውት ሲያሲየቲን ግብግባቸው ፖለቲካ ጋር አይሆንም ጀማዓ ተብሊግ ሆኖ ፖለቲካ አይነኩ ፖለቲካ አታንስሉ ጀማዓ ተብሊጎች አይገቡም ፖለቲካ አይገቡም እነሱ እነኚህ ደግሞ ግብግባቸው ምን ላይ ነው ፖለቲካ ማናቸው እነሱ ኢኽዋኑ ሙስሊሚን حدث ولا حرج ኢኽዋኖች ወንበር ያሰከራቸው ማለት ነው ስልጣን ያሰከራቸው ኢኽዋኖች ሲያሲየቲን ግብግባቸው ኡማውን ወደ ትክክለኛው መንገድ እንነሳለን ብለው ሲንቀሳቀሱ ወደ ምን ከምን የሆነ ጀዋኒብ ጎን ለኢስላም ጎን ሆኖ ማነው ክፍልፋይ የሆኑ ነገሮች ላይ ትኩረት አደረጉ ምንድን አንደኛ ሲያሲያ ፖለቲካ ሲያሲየቲን ወቅት ሷዲየቲን ኢኮኖሚ ላይ ማለት ነው ወጅቲማዕየቲን ማህበራዊ ላይ ማለት ነው ኢኮኖሚያው ላይ ማህበራዊ ላይ ፖለቲካው ላይ ትኩረት የሚሰጡ የሆኑ ማለት ነው ወቀደመት الكثير በርካታ ነገርም ሰርተዋል በዙሪያ ማለት ነው በርካታ አቅርበዋል ምንም በተመለከተ ሲያሳን በተመለከተ ፖለቲካን ኢኮኖሚን በተመለከተ ማህበራዊን በተመለከተ ብዙ አቅርበዋል በኹጥባውም በመጻፍም በሙሐደራውም በሁሉም ተብለዋል ወይዕረፉ ይታወቃል እስኪ አገራችን አሁን ኢኽዋን የሚባሉ ሰዎች ስናይኛ ራሱ ማለት ነው ወደ ትክክለኛው ተውሂድ ወደ አቂደተ ተውሂድ ያደረጉት ጥሪና ከሽርክ ያስጠነቀቁት ከቢድዓ ያስጠነቀቁት ካለ ማለት ነው ካለ ያን ባንድ በኩል አድርገህና ስለ ፖለቲካ ስለ ኢኮኖሚ ስለ ማህበራዊ የሚያስተምሩት ትምህርት ስታነጻጸር የሚገናኝ የሚመዛዘን ነገር አለ አስለን ይሄ ነቢያቶች ይዘውት የመጡት ስለ ተውሂድ ስለ ትክክለኛው ስለ ተውሂድ الالوهيه የሚያስተምሩት ትምህርት ስለ ሽርክ ከሽርክ ማስጠንቀቅ ስለ ቢድዓ አላቸው አስለን እላቸውም እንደው ለተህለተ القسم አልፎ አልፎ እንደው ነካነካ ካልሆነ በስተቀር የለም ገብቷል በቃ ስለ ስነ መግባር ስለምን ስለ አኽላቅ ስለ ሞት ስለ አዝካር የተለያየ ነገር ያነሳላል በቃ እንጂ ተውባካችሁ ይሄ የሚመለክ ነገር ተውባካችሁ ብለው ሲያስነቋታያቸው ነው እና እና በጣም ከባድ ነው ስታይ አሁን ሼኹ የሚናገሩት ንግግር አገራችን ይደለ እንደመስለ አገራችንም የተረጨነ በሽታ ነው ያነሱኝ ያሉት ወይዕረፉ ይታወቃል ما قدموه ለኡማው ሰርተው ያቀረቡት የሰሩት ነገር ማለት ነው بما هو في المكتبات ቤተ መጻሕፍት ውስጥ ስትገባ ታገኘዋለህ የጻፉት በርካታ ነገር ጽፏል ማለት ነው ወይዕረፉ ما قدموه بما هو في المكتبات ላይብረሪዎች ቤተ መጻሕፍት ውስጥ ስትገባ ያዝማነው ለኡማው ሰርተው ያቀረቡትን ታገኘዋለህ ወልመናቢሪ ተለያዩ ሚንበሮች ላይ ማለት ነው ኹጥባ ሲያደርጉ የሚናገሩትን ማለት ነው ብዙ ሰርተዋል ወይዕረፉ ما قدموه ያ ሰርተው ያቀረቡት ነገር ይታወቃል ቢለዚ ሆ ማለት ነው بما هو في المكتبات መክተባ ውስጥ ባለው ማለት ነው መክተባ ማለት የላይብረሪዎች ኪታብ የሚሸጥባቸው ቤተ መጻሕፍቶች ማለት ነው እዛው ሲገባ ብዙ ስራ እንደሰሩ በዙሪያ ታገኛለህ የተጻፉ ኪታቦች ማለት ነው ወልመናቢሪ መናቢሮች ላይ ሚንበሮች ላይ ወልጃሚዓቲ እንዲሁም ደግሞ ምን ዩኒቨርሲቲዎች ውስጥ ማለት ነው ብዙ ነገር ስራ ሰርተዋል ነው በዙሪያ ላይ ማለት ብዙ ሰው ፈልፍለዋል ነው وهم الناس يشكرون يمسجنالو አሉ على هذا الجهد በዚህ ትግላቸው ላይ ይመሰገናሉ الذي قدموه ለኡማው ሰርተው ያቀረቡት በሆነው ይመሰገናሉ ይላሉ ይሄንን ግን ያመሰገኗቸውን ወደፊት ሼኹ ያፈርሱታል ይሄ የተደበሰበሰ የሆነው ሁኔታቸው በወቅቱ ግልጽ ስላልሆነልኝ ነው ብለው ራሳቸው ግልጽ ያደርጉታል ወደፊት ማለት ከዛውን ለኡማው ካቀረቡት አንጻር ጋር አድራር ወአኽጣር ያዘሉትን አደጋና በኡማው ላይ ያደረሱትን አደጋ ስናመዛዝን ያኛው የሚነሳ አይደለም ይላሉ ይሄ ግልጽ ሳይሆንልኝ ነው ይሄን የተናገርኩት ይላሉ ወደፊት ያለ ማብራሪያ ላይ ጠቁመዋል ሼኹ ማለት ነው طيب ومما እንግዲህ እነኚህ ጀማዓዎች ያው ግልጽ ነው እነማን እንደታሰበባቸው
ግልጽ ነው። ትኩረታቸው ምንድነው? ኢስላም ላይ የሆኑ ጀዋኒቦችን በተመለከተ ያነጣጥራሉ። እነኚህ ጎኖች የሚባሉት ምንድናቸው? ፖለቲካና እንዲሁም ደግሞ ኢቅቲሳዲያ፣ ኢኮኖሚ፣ ኢጅቲማዕያ፣ ማህበራዊ። በዚህ ዙሪያ ብዙ ሰርተዋል። ይህ ብዙ እንደሰሩት የምታውቀው ደግሞ ወይዕረፉ ማቀደሙ ቢማ ሁወ ፊል መክተባት ውስጥ ያን ታገኛለህ። ወልመናቢሪ ሚንበሮች ላይ በኹጥባ ዙሪያ ማለት ነው። ወልጃሚዓቲ እንዲሁም ደግሞ ዩኒቨርሲቲ ውስጥ ስትገባ ማለት ነው። وهم الناس يشكرون على هذا الجهد الذي قدموه. نعم እነኚህ ጀማዓዎች ላይ ደግሞ ከሚተቹበትና ከሚወቀሱበት ከምንቃወማቸው ነጥብ መካከል ትኩረታቸው እነሱ የጻፉትም በፖለቲካ ዙሪያ ነው። በርካታ ጽፈዋል። እንዲሁም ደግሞ الدعوة إلى حاكمية الله ይላሉ። ያው حاكمية الله ማለት ዳኛው አላህ ብቻ መሆን አለበት፣ አስተዳዳሪ አላህ ብቻ መሆን አለበት፣ ኢቃማ الدولة الإسلامية ኢስላማዊ የሆነ ሀገር ማቋቋም አለብን በሚለው ላይ ብቻ ኃይለኛ ስራ ሰርተዋል። ምን ሶስት ነጥቦች ማለት አንደኛ ሲያሳው ምን ማለት ቢስሚ السياسة الإسلامية ኢስላማዊ የሆነ ምንድን ፖለቲካ ብሎ ማለት ነው። ተጨማሪ ደግሞ الدعوة إلى حاكمية الله ያው ዳኛው አላህ عز وجل ብቻ መሆን አለበት፣ በሌላ ነገር መፈረድ የለብንም በሚለውና እንዲሁም ደግሞ ወኢቃመት الدولة الإسلامية ኢስላማዊ የሆነ ሀገር ማቋቋም አለብን። ይሄን ለማድረግ ደግሞ ምን ያስፈልጋቸዋል? እነሱ ሰው መሰብሰብ ያስፈልጋቸዋል። የቁጥር ብዛት ማለት ነው። ግልጽ ነው አይደለ? አንተ ሽርክ እየፈጸምክ ነውና አንተ አላህን ፍራ፣ ተጠንቀቅ፣ አንተ ሙብተዲዕ ነውና ካንተ ጋር እኛ መኖር አንፈልግም፣ ካንተ ጋር ስራ መስራት አንፈልግም ማለት አለባቸው? የለባቸውም። ዝም ብለህ ብቻ ምንም ይሁን ምንም ሐታ ነሷራ እንኳን ቢሆን እነሱ ስራ ልግባ ካለ አይከለክሉትም። ይሆነች ማለት ነው። እነ መስራቾቻቸው እና ሐሰን በናም ተመልከት፣ አባሎቻቸው ውስጥ እንትሮች ነበሩ፣ ነሷራዎች ነበሩ። ሐታ ሞቶ እንኳን ቀብሩ ሲሸኝ መንግስት ከልክሎ አባቱና አንድ ቄስ ናቸው ይሽኙት ይባላል። ሐሰን በና ማለት ነው። ይኸው ኢኾኖች የሚያብዱለት ማለት ነው። ኢማማችን እያሉ የሚያብዱለት ማለት ነው። እና እነኚህ ሰዎች በእነኚህ በሶስቱ ላይ ኃይለኛ ስራ ሰርተዋል። ኃይለኛ ጽሁፈዋል። ኢስላማዊ የሆነ ፖለቲካ በማለት እንዲሁም ደግሞ ሐኪሚየት አላህ በቃ ፍርድ መፍረድ ያለበት አላህ ብቻ ነው በሚለውና እንዲሁም ደግሞ ኢቃማ الدولة الإسلامية ኢስላማዊ የሆነ ሀገርን ማቋቋም በሚለው ዙሪያ ማለት ነው። ይሄን ለማግኘት ደግሞ ምን መፈንቅለ መንግስት نعم ሰላማዊ ሰልፍ እያሉ በየወቅቱ የሚወጡትም ለዚህ ነው። خلاص نكتفي بهذا المقدار. ترجل يزقبينه هذا والله أعلم وصلى الله وسلم على نبينا محمد.